ባለፉት ወራት አሜሪካና እስራኤል ኢራንን በወታደራዊ ኃይል መትተዋል። ዋነኛ ምክንያታቸውም ኢራን የኑክሌር ጦር መሳሪያ እንዳታመርት ለመከላከል ነው። ይህ ትልቅ ጦርነት ትልቅ ውሳኔ ነበር። ነገር ግን ከዚያ ብዙም ሳይቆይ ይሄው አሜሪካ ወደ ሌላ የመካከለኛው ምስራቅ ሀገር ወደ ሳውዲ አረቢያ ዞር ብላ የራሷን የኑክሌር ኢንዱስትሪ እንድትገነባ በደርዘን ቢሊዮን ዶላር የሚገመት ስምምነት ልትፈርም ነው። ጥያቄው ቀላል ነው። ይህ ተቃርኖ ነው ወይስ ስሌት ያለው ስትራቴጂ? በዚህ ቪዲዮ ውስጥ ጉዳዩን ከበርካታ አቅጣጫዎች እንመረምረዋለን። አብራችሁን ቆዩ። በመጀመሪያ ትክክለኛውን እውነታውን እናስቀምጥም። ኒውዮርክ ታይምስ እንደዘገበው የትራምፕ አስተዳደር ከሳውዲ አረቢያ ጋር ስምምነት ለመፈረም እቅድ ይዞ ነበር። ይህ ውሳኔ የመጣው አሜሪካ ከኢራን ጋር ጦርነት እያካሄደች ባለችበት ወቅት ነው። ጦርነት ራሱ በከፊል የመነጨው ከቴህራን የኑክሌር ፕሮግራም በተነሳ የአሜሪካ ስጋት ነው። ይህ ጉዳይ አሁን ተቋርጠው ባሉ የሁለት ሀገራት ንግግሮች ውስጥም ወሳኝ ነጥብ ሆኖ ቀጥሏል። ስምምነቱ ራሱ ምን ይላል የሚለው ዋናው ጥያቄ ነው። አዲሱ ስምምነት ለ30 ዓመታት የሚዘልቅ ሲሆን በደርዘን ቢሊዮን ዶላር ይገመታል። አሜሪካውያን ኩባንያዎች የሳውዲ አረቢያን የኑክሌር መሰረተ ልማት በመገንባት ማዕከላዊ ሚና ይጫወታሉ። ተፎካካሪ የውጭ ኩባንያዎች ደግሞ ከውድድር ውጭ ይሆናሉ። እዚህ ጋር በጣም ወሳኝ የሆነ ዝርዝር አለ። ስምምነቱ ሳውዲ አረቢያ ወደፊት ራሷ ዩራኒየም የማበልጸግ ዕድል ክፍት እንዲሆን ያደርጋል። ይህ ደግሞ የኑክሌር ጦር መሳሪያ ስርጭት ስጋትን ሊያስነሳ የሚችል ጉዳይ ነው። ለምን? ምክንያቱ ዩራኒየም ማበልጸግ ራሱ ለሲቪል ኃይል ማመንጫ ጥቅም ላይ ሊውል ቢችልም በተመሳሳይ ደረጃ ላይ ተጨማሪ ማበልጸግ በማድረግ ወደ ጦር መሳሪያ ደረጃ ሊደርስ የሚችል ቴክኖሎጂ ስለሆነ ነው። ልክ በኢራን ጉዳይ ላይ ለዓመታት ሲነሳ የነበረው ተመሳሳይ ክርክር እንደማለት ነው። እዚህ ላይ ነው ትንታኔው በጣም አስደሳች የሚሆነው። ብዙ ጊዜ የኑክሌር ስምምነቶች የሚቆጣጠሩት በዓለም አቀፍ የአቶሚክ ኃይል ኤጀንሲ IAEA ነው። ይህ ገለልተኛ አካል ነው። ነገር ግን በዚህ ስምምነት ላይ የተለየ ነገር ተስተውሏል። የጸጥታ ጥበቃ ስምምነቶች ቢካተቱም ይህ ማዕቀፍ የሚተዳደረው በሁለቱ ሀገራት ራሳቸው እንጂ በIAEA አይደለም። ይህ ማለት ምን ማለት ነው? ይህም ማለት አሜሪካና ሳውዲ ብቻቸውን ተቀምጠው ይህ ደህና ነው ያ ደህና አይደለም ብለው ይወስናሉ ማለት ነው፣ ከውጭ ገለልተኛ ተቆጣጣሪ ሳይኖር። ይባስ ብሎም ስምምነቱ ዓለም አቀፍ ተቆጣጣሪዎች ነዳጅ ወደ ጦር መሳሪያ ስራ እየተዞረ ነው ተብሎ ወደሚጠረጠሩ ቦታዎች እንዳይደርሱ ሊገድቡ የሚችሉ ውሎችን ይዟል። ይህ ደግሞ ግልጽነትን የበለጠ ይቀንሳል። በዚህ ምክንያት ነው አንዳንድ የአሜሪካ የኮንግረስ አባላትና የእስራኤል ባለስልጣናት ተቃውሟቸውን እያሰሙ ያሉት። ስጋታቸውም ዛሬ ሲቪል ነው የተባለው ፕሮግራም ነገ ወደ ወታደራዊ አቅም ሊቀየር ይችላል የሚል ነው። አሁን ደግሞ ወደ ለምን ጥያቄ እንመለስ። ሶስት ዋና ዋና ምክንያቶች ይታያሉ። አንደኛው ስትራቴጂካዊ ማቀራረብ ነው። ስምምነቱ ስትራቴጂካዊ ጠቀሜታ ከክልላዊ ውጥረቶችና ከቀያሪ ዲፕሎማሲ ጋር በጥብቅ የተቆራኘ ነው። ዓላማውም ከኢራን ጋር በተካሄደው ጦርነት የተነሳ ጭንቀት በተፈጠረበት ወቅት አሜሪካና ሳውዲ አረቢያን የበለጠ ማቀራረብ ነው። በሌላ አነጋገር አሜሪካ ኢራንን በኃይል ስትገፋ በተመሳሳይ ጊዜ ትልቁን የክልል አጋሯን ሳውዲን በኢኮኖሚና በቴክኖሎጂ ማሸነፍ ትፈልጋለች። ሁለተኛ ገንዘብና ኢንዱስትሪ ነው። ይህ ስምምነት ለአሜሪካ የኑክሌር ኢንዱስትሪ ትልቅ የገንዘብ ምንጭ ተደርጎ ይታያል፣ በተለይ ከሩሲያና ቻይና ተወዳዳሪነት አንጻር። ሶስተኛው ከቀድሞ ፖሊሲ መላቀቅ ነው። ትራምፕ ይህን ስምምነት ቀደም ሲል ከባይደን ዘመን እቅድ ጋር ተነጣጥሮ እንዲታይ አድርጎታል። ያ እቅድ የአሜሪካ ሳውዲ የሲቪል ኑክሌር ትብብርን ሳውዲ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትመሰርት ካለው ቅድመ ሁኔታ ጋር አስተሳስሮት ነበር። ትራምፕ ግን ይህን ቅድመ ሁኔታ ትቶታል። ይህም ማለት ስምምነቱ ከክልላዊ ዲፕሎማሲ ስምምነት ተነጥሎ በራሱ የቆመ የገንዘብና የስትራቴጂ ስምምነት ሆኗል ማለት ነው። ይህ ውሳኔ ተቃርኖ ነው ወይስ አይደለም? እዚህ ላይ ሁለት ግልጽ የተለያዩ አመለካከቶች አሉ። ተቃርኖ ነው የሚሉ ወገኖች የሚያነሱት ነጥብ ግልጽ ነው። ኢራንን ኑክሌር እንዳታመርት በኃይል ከከለከሉ በኋላ ወዲያውኑ ሌላ ሀገር ተመሳሳይ ቴክኖሎጂ እንድታገኝ መርዳት
ወጥነት የጎደለው ፖሊሲ ነው ብለው ይከራከራሉ። ይህ ደግሞ በክልሉ ውስጥ ያሉ ሌሎች ሀገራት ግብጽ፣ ቱርክ፣ የተባበሩት አረብ ኤሚሬትስ ተመሳሳይ አቅም ለማግኘት እንዲሽቀዳደሙ ሊገፋፋ ይችላል የሚል ስጋት ተፈጥሯል። ይህ ማለት ደግሞ በአጠቃላይ ክልሉ ላይ አዲስ የኒውክሌር ውድድር ሊፈጠር ይችላል ማለት ነው። ተቃርኖ አይደለም የሚሉት ወገኖች ግን የተለየ ክርክርን ያቀርባሉ። ኢራን የረጅም ጊዜ ታሪክ ያላት ከዓለም አቀፉ ተቆጣጣሪ ጋር ደጋግማ የተጋጨችና የአሜሪካ ግልጽ ጠላት ተደርጋ የምትታይ ሀገር ናት ይላሉ። ሳውዲ አረቢያ ግን የረጅም ጊዜ የአሜሪካ ወታደራዊና ኢኮኖሚ አጋር ናት። በስምምነቱም ውስጥ የጸጥታ ማረጋገጫዎች ተካተዋል ይላሉ። ምንም እንኳን እነዚህ ማረጋገጫዎች በራስ የሚተዳደሩ ቢሆንም ታዲያ ይህ ሁሉ ምን ያሳያል? ትልቁ ትምህርት ይህ ነው። አሜሪካ ኑክሌርን በተመለከተ ወጥ የሆነ ሁሉንም ሀገራት በኩል ደረጃ የሚይዝ መሪ የላትም። ይልቁንም ውሳኔዎቿ የሚመሰረቱት በጂኦፖለቲካዊ አጋርነት፣ በኢኮኖሚያዊ ጥቅምና በክልላዊ የኃይል ሚዛን ስሌት ላይ ነው። ኢራን ጠላት ተብላ ትታያለች፣ ስለዚህ በኃይል ትመታለች። ሳውዲ አጋር ተብላ ትታያለች፣ ስለዚህ ትረዳለች። ምንም እንኳ ሁለቱም ሀገራት በመሰረቱ ተመሳሳይ ቴክኖሎጂ ቢፈልጉም ይህ አካሄድ ለደጋፊዎቹ ተጨባጭና ውጤታማ ዲፕሎማሲ ተደርጎ ይታያል። ለተቺዎቹ ግን አደገኛ ድርብ ደረጃ ነው። ምክንያቱም የኒውክሌር ቴክኖሎጂ ራሱ ማን እንደያዘው ሳይለይ ተመሳሳይ የስርጭት ስጋት ስለሚይዝ ነው። የስምምነቱ የመጨረሻ ውጤት ገና ግልጽ አልሆነም። በኮንግረስ ማጽደቅ ያስፈልገዋል። ተቃውሞም ይቀጥላል ተብሎ ይጠበቃል። እኛ ግን ይህን ጉዳይ በቅርበት እየተከታተል እናቀርብላችኋለን። እናንተስ ምን ትላላችሁ? ይህ ስትራቴጂ ነው ወይስ ተቃርኖ? በኮሜንት ክፍል አካፍሉኝ።